ምን ነው ተቃጠልኩ። ለምን ክርስቲያን ይበዛል? ተያዝን ክርስቲያን በዛ። አታቃጥልኝ። አይበቃችሁም ወይ? ያኔ መቃጠል ለእናንተ ምንድን ነው? ዋይ ለምን ክርስቲያን ይደሰታል? ክርስቲያን ተደስ አይበቃችሁም እንዴ? ለምን ጆሮ እንደፈንክ እንዴ? ክርስቲያን ሲደሰት እነሱ እኮ የአብ ልጆች ናቸው። የአብ ልጆች ለምን ይደሰታሉ? ታዲያ ማን ይደሰት? እኛ ጨሌዎች እንደሰት። ክርስቲያኑ ይበሳጭ። ለምን እንዳስቆጥ ታውቃለህ? አንደኛ ወጣች፣ ፈተና ደፈነች። ለምን ደግሞ ምን ላረጋት እንዳሰብ ታውቃለህ? ካሁኑ የኔን መንፈስ አስተምሬ ግን ምን አለ ተያዝኩኝ። ጸበል ስትጠመቅ እለፈልፍና 10 ወጣን። ግማሾቻችን በማዕፀኗ እንደበቅ ነበር። አሁን እንደዚህ እያለቅን 10 ቀላል 10 ስንቀር ያው አሁን መደበቂያ የለን ምን የለን። ስንት ዓመቷ ነው ልጅቱ? የሷ 10 ዓመቷ ነው። ለምን ገና ካሁኑ አስተምሬ ስለ ጥንቁልና ምናምን አስተምሬ ልዛጋት ነበር። ግን ምን አውቃለሁ ተያዝኩኝ። እናቷ የታለች? ያቺ እናቷ ህፃናትን እኮ ከመጀመሪያው እናሳድግና የኛ ታዛዦች ምናምን አለ አይደል ዋና የሚያስተምሩ እንደሱ ልናረግ ነበር። ለምን ፈጠጠሻል? ምን ትሳደባለህ እንዴ? ደግሞ እናቷን ሳደባለሁ። ለምን አቃጠለችኛ? ጨለ የምትለው ምንድነው? ምን አይነት ጨለ? ስትሰራ አንድ ጊዜ ጨለ አርጋ ነበር ቁጥጥር ስትሰራ። አዎ በሱ ትልቅ ነው ጨለ እንዲያምር የሚደረገው። አዎ ክርስቲያኖች ተሳስተው ለልጆቻቸው ማጌጫ ያላረጋሉ። እኛ ደግሞ ጥልቅ እያልን ገባ። ለምን ጨለ የኛ ቀኗ የማንም አይደለም፣ የኛ የራሳችን። በጌጡ ነው የገባው? አዎ በጌጡ ናዳ። አንተ ምንድነው ይደፋ ነገር? አንተ ድፍት እንደዚህ ንቅ ነበር። አንተ በሸል አሳይ ነበር። እንዴት አሳይ ነበር? በሸል ማሳይ ነበር። አንተ ሀድግ ነበር። ምላስን እንደዚህ የምትለፈልፈው ህዝቡን የምትቀይርበትን ቁርጥ ነበር። እንደዚህ በሚላ እንደዚህ ነበር ማድረግ። ስንት ስራዬን እኮ ነው ያበላሸብኝ አንተ። እሷ ያው መንፈሱ ብዙ የሚታገላት የነበረች ልጅ ናት። ቀደም ሲል ታቋታላችሁ። እርጉዝ በነበረችበት ጊዜ መንፈሱ ከታሰረበት ጊዜ ጀምሮ ምንም ማድረግ አልቻለም። ወይ ማውረድ ወይ ማስወጣት፣ እንደዚህ አይነት ድርጊቶቹ ቆመው አሁን ወልዳ ክርስትና አስነስታ ነው የመጣችው። መንፈሱም ታስሮ አንተ ማይልፋ አንተ የሆነ ንቅ ቢዳው ንቅ አርጎ ቢገልህ እኛ እኮ አንታሰርም ነበር። የኮነኔ መሰለሽ ወለደች አይኔ ፍጥጥ ብሎ ላስደፋው ነበረ። ከዛ ሌሊት መጣ ሲመጣ መልካሩ ፋይል ጸለየችና እኔ ላይ ያለ አንድ ነገር እንዳትሰራ ጸለየችብኝ። ታጣጣበችና ጠጣችሁ። ከዛ ጤና ጣቢያው ስገባ ልጥላ ነበር እኮ ልጁን አውቄ። ይሄ ደግሞ የተረገመ ነው እናቱን። ከዛ መጡ ልጁ ሲመጣ ማለት ነው በቃ ስሬሽ ላይ ውጭ ላይ ዋልድሽ ብሎ ነው ጋውን ምናምን ለባበሰ ጓንቱ ምናምን አድርጎ እንደዚህ ሊቀበል ሲል አናቱን ነበር ማለት ምን ልሰራለ መሰለህ። በቃ ይሄ ልጅ እኔ በኔ መወለድ አልፈለገም እንጂ ብሎ ሌላ ክርስቲያን ወዳለበት አጻበ መሰለህ።
እባካችሁ ረፉ። አያምርባችሁም። ዝም በሉ። አያምርባችሁም ገጣጣዎች። እሺ እኔን አልፈለገኝም ልጁ እና ጽፎ እዛ ሌላ ጥሩነሽ ቤጂንግ የሚባል አለ እዛ ከዛ ማርያም እያሉ ጭራሽ ወልበት ማርያም አሉ ጆሮዬ ላይ ጭራሽ ሩፋኤል ምናምን እያለ በስመ አብ ምናምን እያለ ዶክተሩ ድፍት አደረገው ነበር። ንቅ ለምን ስራ ምንድን ነው? መጀመሪያ ሾተ ላይ ሁኚ ከእናት መጣሁ አልኩህ አይደል እንዴ? ሾተ ላይ ነህ? አዎ መጥቼ ሾተ ላይ ሁኚ። ስንት ልጅ ገለሃል? የእናቷንማ 3 ልጁ እቺ ተስላ በዛሬው ቀን ነው ተስላ ሙስሊሙ ነው የተወለደችው። ሙስሊም ሆና ነበር የተወለደችው። የእሷ እናት ሙስሊሞች ናቸው። እቺ ሙስሊም ነበረች። አሁን ክርስቲያን ሆነችብኝ። ይድፋ አንተ የሚደፋ ነገር ይድፋ አንተ ዝቅዝቅ ያርግ። ምኑ እኔ እንጃ የሆነ ነገር አንዳች ነገር ቡቃቢ ወላ ጠቋር ምናምን አንተ ንቅ ያርግ። ግን አይቻልም፣ አትለፍልፍ፣ አይቻልም። በዙሪያው እኮ የሚያቃጥሉን ሰይፍ የያዙ እንዲህ ቆመዋል። እኛ አንተን እንዲህ ቀሚስን መንካት አንችልም። ዩ አር ስቱፒድ። እንግሊዘኛ አትችሉም። ምን ይችላል? በእንግሊዘኛ ጠፍጠፍ ማድረግ ነው እናንተ። አንተ ስቱፒድ ሳይሆን ሌላ በቃ ወይኔ ስንት ከዘር እኮ ነው የመጣው ከእናት እኮ ነው የመጣው ልገል ማለት ነው። ግን አልቻልኩም። ሲመረመር አንድ ነገር ሾተ ላይ ምናምን ብለህ ብትወጣ ነግሬሃለሁ ብላ ግብግብ አደረገችኝ። ሐኪም ቤት እጄ ሲመረመር ሾተ ላይ የለም። እኔ ጸጥ ነጻ። ከዛ ዶክተሩ እንዴ ምንድን ነው በቃ አንቺ በመታምኚው ሂጂሽ ምናምን እሺ እግዚአብሔር ይስጥልኝ ወጣች መሰለኝ። እኔ በቃ አስራ ስለነበረ ነው ምርመራውን ሾተ ላይ ያላረከው። አንተ አሰርከኝ እንጂ ምን ሶታ ስለሷ ምንም አታውቅም ስለ እንደዚህ አይነት ነገር። በፊት አይደል ያሰርከኝ አንተ እንደተረገዘ ወደ ባንድ ወሩ አልከው። ምንም ማድረግ አልቻልከም። ምንም አይኔ ፍጥጥ ብሎ ይሄው የኔ መሰለ ጣሊያን ነው ምናምን አዙረው ባረገዘችበትም ጊዜ ወደ ታች አልወረድክም እንዴ? ምንም ነገር አልነካውም። በቃ ለማስወጣት ፈልጌ ነበረ። ያው መጀመሪያ እንትን አልከኝ። በቃ ማንኛው ነህ ግን አሁን አንተ? እኔ ሁሉም ጥርቅም ነኝ። ዛሩ ነው ዋናው አንደኛ ዛር በቃ ኦነር እሱ ነኝ። ጠቋር አዳልሞት ይወሰንጋላ ሙጫ ዘሪጋ አለሁኝ። ከረሜላ ምናምን ማስበላይ ነበርኩኝ። ቀይ ልብስ ከረሜላ ሽቶ ምናምን እንወዳለን። አሁን ግን ሽቶም ተባርኮ ነው፣ ከረሜላም የለም፣ ምንም የለም። በቃ ሙጫ ዘሪጋ በጣም ከረሜላ ይወዳል እና ብዙዎቹ እናቶች የከረሜላ ባህሪ ስላላቸው በተለይ ሰለጠኑ የተባሉ ሀገር አካባቢ ሲሄዱ በቃ ለከረሜላ አይበሉም። ከውጪ በብዛት ከረሜላ እንዲላክላቸውም የሚናገሩ እናቶች በጣም ብዙ ናቸው። ይሄ ታዲያ ይሄ ሙጫ ዘሪጋ ህፃን ነው፣ ሁልጊዜ ህፃን ነው። እኛ ከረሜላ እናስገዛው ነበር ባሏን ማለት ቸኮሌት 90 ብር ምናምን እንደ ልጅ ነው የሚያታረገው። አሮጊቷንም ምናምን እንደ ህፃን ማረግ ማር ጣፋጭ ነገር እንወዳለን። ገዝተን ቁጭ በቃ እንድትበላ እናደርጋለን። ከዛ በኋላ ነቃብን። ባሏም እርኩስ ነው በጣም አልወደውም። እኔ ትሄዳለህ አትሄድም? ልሄድሽ? አዎ ታዲያ ልጁን ተቀበለኝ። አሰናብ ስንት ናቸው? እኛ 10 ሆነን 21,000 ነበርን። እየተጨፈጨፍን 10 ሆነን። ማጨፈጨፋችሁ? ሚካኤልና ጊዮርጊስ ጨፍጨፍ። ለህዝቡ ምን መልእክት አለ? ያው እንግዲህ በእናትህ ለኔ ንገራቸው። ቃሙ የቃመ ተጠቀመ፣ ያልቃመ ተለቀመ። እሺ ልንገራችሁ፣ ጠጡ። ለየትኛው ጊዜ ነው? በደም ፋ ማለት ነው። እሺ ጠጡ፣ አጭሱ። ማጨስ እኛ እናጭስ ነበር። ይገርማል። ወይራን የቀረን ወይራና ጋንጃ መጠጥ። ከመጠጥ ደግሞ ባለታይን የቀረን መርዝ ብቻ ነው የቀረን። ጠጣ ነው እንደ ጉድ ማለት አይነ የቀረው። አዎ ጠጣ ነው። በደንብ ዝንጥ ነው ያለው። ዝንጥ ቂቅ ነው ያለው በዘመናችን። አሁን ነው ቢያንስ ስንት ጊዜ 4 ዓመት ምናምን ነው። በቃ ክርስቲያን ሆነች፣ ወደ አንተ ጋር መጣች። ቆመ አከተመ። ሀሳባችንን እቅዳችን ምናምን እንደዚህ እንደ ጉንብትን ያደረከው አንተ ነህ። የሚበትን ነገር አንተን ብትንትንህን ያውጣው። ከዚህ ቦታ ላይ ይንቀል፣ ከምድረ ገጽ ያጥፋ። አንተ ልጅቷ ትመርቃለች በኋላ ትላለች። በኋላ ወይ የዛሬ ቀን ነው እኮ በቃ እኔ አንተ ትመረቅሙ እዚህ ምድር ላይ እኔ እንጃ ምን የሆነ ቃላት ራሱ ያጥረኛል። አንተንም በቃ ምን እንዴት እንደምልህ አላውቅም።
እዚች ላይ ብቻ አይደለም ሐሳባችንን ያበተንከው በእያንዳንዱ ክርስቲያን ላይ እዚህ ጉባኤ አንድ ቀን እንኳን ተሳስቶ ማለት ነው ለማሽማጠጥ ራሱ እንደዚህ መተው እኛን እያዛልን ይገርማል። በጣም የሆነ አሜዚንግ የሆነ ነገር ነው። እኛ ብዙ ነገር አይተናል። ብዙ ቄስ እናውቃለን። ጠቋሩ በደንብ ነው የምናስቀድሰው። ብዙ ቄስ እናውቃለን። ብዙ ጸበልተኛ፣ ብዙ ጸበል፣ ብዙ ገዳማት ምናምኖች እናውቃለን። ማለት ያቀጥለን ነበር ግን እና ስለኛ እንደዚህ የለም እኮ እንደዚህ አይነት ትምህርት የለም። የትም ቦታ እግር እስኪነቃ ብትፈልግ የለም እንደዚህ አይነት ጉባኤ። አንድ ብታዘጋጅና ስራችንን ብታቀብን ይሄ መንፈስ ነው አገን አንድ ሰው አደጋ ሲደርሰው ምንድነው የሚለው? ወይኔ እግዚአብሔር ምን አድርጌው ነው? ወይኔ ጉዴ እኔ እግዚአብሔር ፈርዶብኝ ነው የሚሉት። የለም ሰይጣን የህዝቡ መንቃት ነው የቆጨህ ወይስ እዚህ እንደው በግልህ ነው የቆጨህ? ህዝቡ ምነቃ። በግሌም ደግሞ እሷ ላይ ብዙ እቅድ ነበረኝ፣ አበላሸብኝ። ምን ነበር እቅድ? እቅዴ ብዙ ነው። እንዳትወልድ፣ አንደኛ እንዳትወልድ በቃ ጭራሽ ነው መጀመሪያም እንዳይኖራት፣ ከተወለደም ደግሞ ወይ አደንዝዤ ወይ አፈዝዤ ምን ብዬ በቃ ከንቱ አድርጌ ያየች እንድትብግን እንድትል ያየች ብግን ረድብን እንድትል የተወለደውን እያየች አዎ ደስተኛ እንዳትሆን ብዙዎቹ እንደዛ አድርጌያለሁ እኮ ምን ነካ አንተ ልጅ የለኝም እንዳይሉ ልጅ ሰጥና አሳድጌ ምን ብዬ ከዛ በኋላ ፍዝዝ ድንግዝ አደርጋለሁ ወይ ጫታም ወይ ሲጋራ ማለት። አሁን ግን እኔ ላይ ሆነስ ልጄ እንዳታይ በኢየሱስ ክርስቶስ አብረህ በማህፀን ውስጥ ነው እንዲህ አይነት ስራ የምትሰራው? ማፍዘዙን ማደንገዙን ነው እያየህ ስታይ ነው የምትበላቸው? ከፈለኩኝ አብሬ ወለዳለሁ። ከማህፀን ጀምሮ አብሬ በቃ ከልጁ ጋር አብሬ ይጸነሳሉ ከፈለኩኝ ማለት ነው። ካልፈለኩ ደግሞ ከወጣ በኋላ አያዋለሁ በቃ ከዛ ላይ ራሴ ይሆናል ማለት ነው። በአይንህ እያየህ ታደነዝዋል? አዎ እንደዚህ ውግት አደርገዋለሁ። እሷ ላይም ሳልሆን አሁን እቺ ላይ ስለታሰርኩኝ ማለት ነው። ሰው እኔ ላይ ታስረሃል ምንም አታመጣም። ሰው ላይ ሆነ ግን ሌላ ሰው ላይ ሆነ በምናምን ቆንጆ ነው ምናምን ብለህ በሆነ ነገር አንድ ነገር ብታይ ዋ እና ምትለኝ ገና ከቤት ስትወጣ ዥው ታደርገኛለች። ሰው ላይ ሆኜ ማየት አልችልም። አሁን ከልጁ አብረህ አልተወለድክም? ጸጥ ነው አልኩ እኮ በቃ አልተነቃነቅም ምንም። ከእስልምና መታ እንደው እንደዚህ ስትሆንብህ ደስ ይልሃል? እኮ ነው ማለት ወልተውነት ከሰምነት ውስጥ ልጅቱ ምን ልታረጋት ነበር? አንተ መጠቀሚያ አድርጌ ልገላት። ስንት ናችሁ? እኛ 10 ነን። አሁን 10 ሰይጣን አጋንንት ሰይጣን ነና ጨሌ። ስንት አመት ነው ወደኋላ? 10 አመቴ ነው። እስከ እድሜዋ ስንት ነው? እድሜዋ የሷ 10። አብረን ዝም ብለህ ነው የኖርከው? አዎ። ጨሌው ስንት አመት ሆና ነው የገባው እዚህ? ጨሌው 5 አመት። ጸጉሯ ላይ ብዙ ጨሌ ነበረ። ቢያንስ 31 35 ይሆናል ጨሌው። አዎ። እና በዛ ነው የገባው? አዎ። እና አብረህ ቆይታል እስካሁን? አዎ። እሷ ህፃን ናት። ይሄን ያህል ምንድነው መፈታተን እንዴ? ከህፃኖች ጀምረን ነው እንጂ ለወደፊቱ የኛን ዘመን ማመቻቸት። ለምን ካሁኑ ትውልድ ነው የኛን ነገር ሰርሰር እያለ ግን ትልቅ ስትሆን የኛን ዘመን ይመቻል ፏ ይላል። ግን ምን ዋጋ አለው? በነጮቹ ዓለም ያሉት እነዚህ ኢሉሚናቲና ፍሬመሰንስ ባፎሜት እና ስከል ኤንድ ቦን የሚባሉት በህፃንነት ጀምሮ ተለክፈው እንዲያድጉ በራሳቸው መርሆ ብዙዎችን በውጭ ዓለም የተወለዱና ያደጉ እንዲሁም ከዚህ ሀገር የሄዱትን ሁሉ በመንፈሱ ልክፍት ለክፈዋቸዋል። እና በልጅነት በመንፈሱ መቅረጽ ማለት ትክክለኛ የዚህ የክፉ መንፈስ ዓላማ ነው። እና በልጅነታቸው የተቀረጹ ትውልዶች በምንም መንገድ ሊሰሙም ሆነ ሊረዱ አይችሉም። እዚች ሀገር ብቻ ስለሆነ እንጂ በሌላው ዓለም በጣም አሳሳቢ ሁኔታ ላይ የደረሱ ልጆች ናቸው በጣም። እና በብዛት ደግሞ እንደዚህ በዚህ መንፈስ ደንዝዘውና ፈዘው መንግስት የተረከባቸውም ጥቂቶች አይደሉም። የኛም ያበሻ ልጆች እዛው መንግስት ይቻልህ ብለው ከ18 ዓመት በኋላ አስረክበው ተገላገልን ያሏቸውም ልጆች አሉ። ተገላግለናል ብለው የሚያስቡ አባትና እናቶችም አሉ። እንግዲህ ወልዶ ከዲያብሎስ ጋር አድጎ መልሶ ለዲያብሎስ መስጠት ምን ሊሆን እንደሚችል አስቡት። እዚህ እንኳን እንዲህ በጠበሉም በቅዳሴውም በጸሎቱም በምኑም እየታገልን ያለ ነው። እነዛ ደግሞ እንዴት ወደ አጋንንት እንደሚለወጡ የሚገርም ነገር ነው። ዛሬ አካሄዶች ሁሉ ተለውጠዋል። አረቢለ ቻይና ምኑ ሱሪው ወንዱም ሴቱም ሸክ ምናምን ረጋ ብለን በንጹህ አእምሮ ስናስብ ነው እውነቱን የምናገኘው። ከዛ ውጪ ግን ፋሽን ነው ሁሉ ነገር በዋከባ ላይ ያለ ስለሆነ እየተዋከብህ መቀጠልህ ነው። እስቲ ነይ እናቷ እንደዚህ ነው የምትናገረው። ቤትም ስትናገር አታስፈራሽም?
አንዳንዴ ቀልቀል ትላለች ማለትም ፍጥነት አላት። ታንቀዠቅዣታለህ አንተ? በጣም ነው። ለምን እንደምታንቀዠቅዣት? ልብልብ አረጋታለሁ። እንዴት ነው የምታንቀዠቅዠው? ማሚ ደስ አለኝ እኮ ፈተና ደፈንኩኝ። ማሚ ታድጌ ማማ እዛ ጋር እኮ ድመቷ ወጣች ምናምን እያልኩኝ አቅለበለባ መልአክ መስዬ እኔ ነኝ መስቀል ሳሊስ ቅዱስ ሚካኤል ነኝ እያለ እየመጣ ያናግረኛል ትለኛለች። ሚዛን ይዞ መስቀል ግን አልያዘም። ትክክለኛው መልአክ መጣው እናትሽ ንስሐ ትግባ አላት። እሷም ሰግዳ ተቀበለችው። ግን እኔ ነኝ ሚካኤል መስዬ መስቀሉን ሳሊስ ብርሃን አስመስዬ ማለት እኔ ሚካኤል ነኝ ልጄ ሆይ ሁሌ ጎበኝሻለሁ ብያታለልኳት። ሁሌ ጎበኝሻለሁ ብያታለልኳት። በህልሟ ነው? ኧረ አይደለም በእውነ እኔ እኮ አስመስላለሁ። ፊቱን ይቀይራል። ፀሐይና ጨረቃን አስመስሎ ይዛል። ተጠንቀቂ እንዳይሆን መስቀል ካልያዘ አንቺ እንዳትጠጊ ብላ ስትመክራት ትላንት ማታ አልመጣም ካሁን በኋላ ከ3ኛ ክፍል ጀምሮ እታያታለሁ። አሁን 4ኛ ክፍል 4 ሴሚስተር ነው ያለው እዛ ትምህርት ቤት። አንደኛ ወጣች። ቅጥልጥል ጭፈራ ወዳለው ናችሁ ጠቅላላ 15 ሰይጣን አጋንንትም ሰይጣንም በኢየሱስ ክርስቶስ ስም በስላሴ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም ሲኦል ታስረናል። ቶሎ 7 ጮህ ነው ተነሻ። ማን ነው ስምሽ? ፌቨን። እሺ ምን ነው እንዴ? በጣም በቃ እንትን ያለልኝ ውልቅ ነው ያለኝ ነገር። እግዚአብሔርን አመስግኑልኝ። ውልቅ ነው ያለው? ተመስገን፣ እግዚአብሔር ይመስገን። እግዚአብሔር ይስጥልኝ። እርሶ ጋር መጥቼ ጸባያኛ ነው? በቃ ሁሉ ነገሩ በቃ በጣም በቃ እኔ እላለሁኝ አባ ጋር ሄጄ ነው ምናምን ነው ለሁሉም ለርጉስ ብለው ምናምን እናገራለሁ። እና በቃ እዛ ጉባኤ ሄጄ ነው እግዚአብሔር ይመስገን ነው የምለው። እግዚአብሔር ይመስገን አባ፣ እግዚአብሔር ነው ይስጡልኝ አባ። እኔ ቀናታ ያጥረኛል። ኦፕራሲዮን አልወልሽም? ምንም ነገር እመቤቴ ምስጋና ይድረሳት። እውነት እግዚአብሔር ይመስገን። መንፈሱም እያለ እንዲህ መውለድ ይቻላል? ይቻላል አባ። እኛ ደካሞች ስለሆነ ነው እንጂ አባ በጣም ቀላል ነገር ነው፣ ይቻላል። ሌሎች የተሳሳተ አመለካከት ያላችሁ ሰዎች በሙሉ በቃ አመለካከታችሁን ቀይሩ። ስለ እውነት ነው፣ እኔ የእውነት ነው የምመሰክረው። ይሄ እግዚአብሔር ስራ የእመቤቴ ስራ ነው፣ ቅዱስ ሩፋኤል ያደረገው ነው። እርሶ ሰው ነው በርግጥ በቃ እግዚአብሔር በእርሶ ላይ ሆኖ በቃ ተአምር ነው የሚሰራው። በቃ እንደነ ቅዱስ ጳውሎስ ማለት እኮ ነው። ምንም ቀላል እኮ ነው። እውነቴን ነው። ሁላችንም እኮ እንችላለን። በቃ ቀንነትና መልካምነት፣ መጸለይ፣ መስገድ፣ ሁሉ ነገር ሃይማኖታዊ ነገር ካለ ይቻላል። ሁሉም ነገር ደግሞ ማጨሱም ወይራን የቀረኝ አለ፣ ከመጠጥ ማላታይን የቀረኝ አለ። መናገርሽን አጣቂም? እኔ አላቅም አባ። አሁን ምንም ማውቀው ነገር የለኝም። ምን አውራ ምን ይበል ምንም ማውቀው ታሪክ የለኝም። ግን ያለፈ ታሪክ ነው፣ ንስሐም ነው። በእውነት አድርጌያለሁኝ ማለት ባለማወቅ ጠጥቻለሁም፣ አጭሻለሁ፣ ቀሚያለሁ። ይሄ ንስሐ ነው። ክርስቲያን ነኝ። በቃ እግዚአብሔር ይቅር ብሎኛል። ይሄን ነገር በደሌን ሳይቆጥር ወደዚህ በረከት አመጥቶኛል። እግዚአብሔር ይመስገን። በቃ በርቺ በይ። እሺ አባ። ለህዝቡ ምን መልእክት አለሽ? እግዚአብሔርን አመስግኑ ነው። ክርስቲያን እንዲበዛ አትወጂም? ፈልጋለሁ። በይ ብዙ በይና ንገሪያቸው። እግዚአብሔር ያብዛችሁ ክርስቲያኖች በያ። እግዚአብሔር ያብዛችሁ ክርስቲያኖች። ሰይጣኑ ክርስቲያን ሲበዛ አልወድም ማለት መቼ? አሁን ቅድም አሁን አንቺ ያው አሁን ብሎ ነበር። እኔ አላልኩም። እንደውም በደንብ ተሳድበሻል። እኔ አዎ አባ ተሳስተዋል። ተመሳስሎበት ነው። ማ እርሶ? እኔ? አዎ። ሌላ ሰው ነው የተናገረው? አዎ እንጂ አንቺ ነሽ እኮ የተናገርሽ። ይኸው ሰው ሁሉ ይመሰክራል። ኧረ እኔ አልተናገርኩም። ይኸው ሰድበሽናል እኮ ይላሉ አይደል እንዴ? በደንብ በርቺ፣ አትንቀዥቀዥ ታዲያ። እሺ ጥናት፣ ስግደት፣ ጸሎት፣ ጥናት፣ እንደገና ስግደት፣ ጸሎት። በደንብ በርቺ። አንቺም እንደዚሁ። ስለዚህ ሁል ጊዜ ጠዋት ስትጸልዩም ማታ ስትጸልዩም እኔ ውስጥ ያለ ማንኛውም አይነት ርኩስ መንፈስ በስላሴ ስም በኢየሱስ ክርስቶስ ስም በመድኃኔዓለም በአማኑኤል ስም ታሰር። ስልጣን የለህም፣ አቅም የለህም፣ ባለህበት ታሰር። የስሙ ኃይል ይሰርህ ብላችሁ ማሰር አለባችሁ። በጌታዬ በኢየሱስ ክርስቶስ ስም አስሬሃለሁ ብላችሁ ስታስሩት እየወጣ እየገባ አያስቸግርም።
እዛው ባለበት ነው የሚታሰረው ማለት ነው። አያስቸግርም ብቻ ሳይሆን አይሸውዳችሁም። ስትጸልዩ ስትሰግዱ የሚያንጠራራችሁ የሚያዛጋችሁ እኮ የታሰረ መንፈስ ነው አይደል እንዴ? መውጣት ስላልቻለ እኮ ነው። መንጠራራት፣ ማፋሸክ፣ ሆድ መንፋት፣ ፈስ መፍሳት፣ እንባ በቃ በማዛጋት ብዛት እንባ በቃ በጣም ይበዛል። ይሄ መንፈሱ ከእናንተ ወጥቶ የሆነ ቦታ ላይ መደበቅ አለመቻሉና እናንተው ላይ ሆኖ መታሰሩ ነው። ሌላም ደግሞ እንደገና ያልታሰረ መንፈስም ከሆነ ደግሞ ጸሎቱን እንድታቆሙት እየተፋለማችሁም ሊሆን ይችላል። አንዳንዴ እንደዚህም ያጋጥማል። ያ ያልታሰረ መንፈስ ይኖራልና ሲፈራ በተለይ የሴት ጓደኞቻችሁ የወንድ ጓደኞቻችሁ መተት ካለ የበላችሁት መተት ካለ ልክ ጸሎት ልትበረከኩ ስትሉ ሆዳችሁ ይነፋል፣ ፈስ ይመጣል። ያ ፈስ ይፈሳም ሲባል ፈሪ ማለት አይደለ? ይደነግጣል፣ ይፈራል፣ ልባችሁ ድው 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 ይላል። ጸሎቱን ቶሎ እስኪጨርሱ ድረስ ያቆነጠንጣችኋል። ገጽ ቆጠራ ትጀምራላችሁ። ጭንቅ ይለዋል በቃ። እናንተ ግን የሚጨንቃችሁ ነው የሚመስላችሁ፣ ግን እንዳይጋለጥም ፈርቶ ነው። እንደገናም ደግሞ ቶሎ ከተንበረከካችሁበትም እንድትነሱ ፈልጎ ነው ማለት ነው። እና ተጋለጠ። ስትበሉ ስትጠጡ በስመ አብ ወወልድ ወመንፈስ ቅዱስ ስትሉ ልብስም ስትለብሱ የትም ስትገቡ ጸሎት ስትጸልዩ መናፍስቶቹ እዚህ ላይ ሆነው ያያሉ እና ይበሳጫሉ። ለምሳሌ ምግብ ስትበሉ በስመ አብ ብላችሁ የምትበሉ ከሆነ ወይኔ በፊት እኮ በስመ አብ ሳይል ሲበላ አብረን ነበር የምንበላው ብለው ይቆጫሉ፣ ይናደዳሉ። ሁለተኛ ነገር ደግሞ ብዙ ጊዜ ልትበሉ ስትሉ የምታዛጉ ሰዎች አባታችሁ ነው እያላችሁ ማለት እስቲ ሞክሩት በተደጋጋሚ ይሄን ነገር ለ7 ቀን ወይም ለ14 ቀን ዝም ብላችሁ ሳትረሱ። በእርግጥ ይሄን ትምህርት የምታዳምጡ ሳትጸልዩ አትበሉ፣ ግን እንደ ልምድ ለሌሎችም ሰዎች እስቲ ይሄን ልምድ አካፍሏቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብላችሁ አባታችን ሆይ በሰማይ የምትኖራችሁ ገበታ ፊት እየጸለያችሁ ስምህ ይቀደስ መንግስትህ ትምጣ ምናምን እንደዚህ ያስብላል አይደል? በሰላም ቅዱስ ገብርኤል ምናምን ቆይቶ ማለት ሰላም ለኪ ሰላም ለኪ ብሩንታ አንቲ ማለት ምናምን እንደዚህ ያስብላል። እና ምንድነው ስትሉ አብሮ ሊበላ የነበረው መንፈስ በጸሎት ተያዘ ማለት ነው። ስትጸልዩ አብሮ አይበላም ማለት ነው። ወይኔ ይላል ይነሳል ከእናንተ ላይ። አብሮ ሊበላ አይችልም። ምግቡም ይስማማችኋል፣ ጨጓራ በሽታም አይሆንም። ምግቡም ይስማማችኋል፣ ለአካላችሁ ለሰውነታችሁ ለጠጋብ ሳይሆን ለስግደትና ለቁመተ ስጋ ያክል ወይም ደግሞ እንደ እግዚአብሔር ለማመስገን ያክል ይሆንላችኋል ማለት ነው። አለበለዚያ የምትበሉት ምግብ ዝም ብሎ ግብስብሱ ይገባል። ፊታችሁ ቆንጆ ሆኖ አምሮበታል፣ ነፍሳችሁ ደግሞ ጥቁር ሆናለች። ከሃይማኖት ርቃ ሮብና አርብ ተበልቶ ጾማው ተቆርጦ ጠጁ ተጨልጦ ይባላል በአባቶቻችን። እንደፈለጉ ይበላሉ። የሚገርም ሲዩት የሆነ ከረባትና ሱፍ ያደርጋሉ። የሚያማምር ልብስ ይለብሳሉ። ድንቡሽቡሽ ብሎ የሚያማምሩ ወንዶች አይታቸው፣ ሴቶቹ ደግሞ ቆንጆ የሚያማምሩ አለባበስ ሴክሬታሪ ቆንጆ ቀሚስ ያደርጋሉ። ጥፍራቸው ምናምናቸው ተቀባብቶ በቃ የሚያማምሩ ናቸው። ግን ስጋቸው ነው የሚያምረው። ነፍሳቸው ላይ ስትመጡ ወይም ነፍስ ላይ ስትመጡ የለም። ስለዚህ ባርከን በምንበላበት ሰዓት የተመጣጠነ የሆነ ሰውነት ይኖረናል። ለምን? ለስግደት እንነሳሳለን። ውፍረታችንም ከመጠን በላይ አይሆንም። አያችሁ። ስለዚህ የራሱን የቻለ ስግደት ትልቅ ጥቅም አለው። ጸሎት ትልቅ ጥቅም አለው። ባርኮ መብላት ትልቅ ጥቅም አለው።